ሰላም ጤና ይስጥልኝ ውድ የሸገር ጆርናል ተከታታዮች ዛሬ መስከረም 21 2018 ዓ.ም በዛሬው መረጃ ሰዓታችን በምንጃር ሸንኮራ ወረዳ አረርቲ ደብረገነት ቅድስት ማርያም ቤተክርስቲያን የ35 ሰዎች ህይወትን ስለቀጠፈው አሰቃቂ አደጋ፣ በወዶ ገነት ከተማ ሴቶች ሱሪ እንዳይለብሱ መባሉን ተከትሎ ስለተፈጠረው ግርግር፣ አቶ ጌታቸው ረዳ በግሎባል ፓወር ሺፍት ፕሮግራም ላይ ስለሰጡት አነጋጋሪ ቃለ መጠይቅ፣ ከወልዲያ ከተማ 20 ኪሎ ሜትር ርቀት ላይ በሚገኝ ጤና ጣቢያ ላይ ስለተፈጸመው የድሮን ጥቃት፣ እነዚህን እና ሌሎች ዝርዝር መረጃዎችን እናደርሳችኋለን። አብራችሁን ቆዩ። በአማራ ክልል ሰሜን ሸዋ ዞን ምንጃር ሸንኮራ ወረዳ አረርቲ ቀበሌ ውስጥ በሚገኝ የደብረ ገነት ቅድስት ማርያም ቤተክርስቲያን በሚገኝበት ቦታ ላይ በተከሰተው አሳዛኝ አደጋ መድረሱን የሸገር ጆርናል ምንጮች አመላክተዋል። የደረሰው አደጋ ዛሬ መስከረም 21 2018 ከጠዋቱ 1 ሰዓት ከ45 አካባቢ የተከሰተ ሲሆን ለቤተክርስቲያኑ ግንባታ የፊኒሺንግ ስራ የተዘጋጀው ግዙፍ የእንጨት ርብራብ በመደርመስ የሞትና የአካል ጉዳት አደጋ ዋና መንስኤ መሆኑ ተጠቁሟል። እስካሁን በተገኘው መረጃ መሰረት በአደጋው ህይወታቸውን ያጡ ምዕመናን በአጠቃላይ 35 መድረሱን የአካባቢው ምንጮች አረጋግጠዋል። ከዚህም በተጨማሪ ከ200 በላይ የሚሆኑ ሰዎች ከባድና ቀላል የአካል ጉዳት እንደደረሰባቸው ተገልጿል። ጉዳት የደረሰባቸው ሰዎች እና የሟቾች አስከሬን በዋናነት በሰው ኃይል አማካኝነት ከአደጋው ቦታ የማውጣት ስራ እየተከናወነ ይገኛል። የአካባቢው የጤና ተቋማት ያደረሱን መረጃ እንደሚያመለክተው በአረርቲ ከተማ በሚገኝ ሁሉም የመንግስትና የግል ጤና ተቋማት በተጎጂዎችና በሟቾች አስከሬን መሞላታቸው ተገልጿል። የህክምና ድጋፍ ፈላጊዎች ቁጥር እየጨመረ በመምጣቱ ምክንያት ከፍተኛ የሆነ የህክምና ግብአትና የሰው ኃይል እጥረት አሳሳቢ ደረጃ ላይ መድረሱን አመላክተዋል። በመሆኑም የመንግስት አካላትና ቀይ መስቀልን ጨምሮ ሁሉም በጎ አድራጎት ድርጅቶች በአስቸኳይ ትብብር እንዲያደርጉ የአካባቢው አስተዳደርና የሃይማኖት አባቶች አስቸኳይ ጥሪ አቅርበዋል። ብፁዕነታቸው ሀዘኑ የአረርቲ ደብረገነት ማርያም አገልጋይ ካህናትና የከተማዋ ምዕመን ብቻ ሳይሆን የመላው ኦርቶዶክሳውያን ሀዘን ነው በማለት ለመላው የኢትዮጵያ ምዕመናንና ለተጎጂ ቤተሰቦች መጽናናትን ተመኝተዋል። ይህ በአረርቲ ከተማ የደረሰው አደጋ ከዚህ በፊት በተለያዩ ክልሎች በሃይማኖታዊ በዓላት ወቅት በተከሰቱ መሰል አደጋዎች ላይ ጥያቄ እንዲነሳ አድርጓል። በተለይም በጎንደር ከተማ የጥምቀት በዓል ሲከበር የመድረክ መደርመስ አደጋ፣ እንዲሁም በቅርቡ በአዲስ አበባ ከተማ በተመሳሳይ መልኩ ከእንጨት ርብራብ የተሰሩ መድረኮች እና መወጣጫዎች በመደርመሳቸው በርካታ ዜጎች ህይወታቸውን ማጣታቸው ይታወሳል። የአረርቲው አደጋ በእንጨት ጊዜያዊ ግንባታ እና የመሰብሰቢያ ቦታ ላይ ስለሚደረገው የደህንነት ቁጥጥርና የምህንድስና ደረጃዎች ላይ በተለይም በሃይማኖታዊ በዓላት ላይ ስለሚሰሩ ጊዜያዊ መድረኮች እና መወጣጫዎች ትኩረት እንዲደረግበት ግፊት የፈጠረ አደጋ መሆኑን የፖለቲካ ተንታኞችና የደህንነት ባለሙያዎች አስተያየታቸውን እየሰጡ ይገኛሉ። በአሁኑ ሰዓት የአካባቢው አስተዳደር የሟቾቹን ማንነት የመለየትና አስከሬን የማውጣት ስራ ላይ ትኩረት አድርጓል። የፌዴራል እና የክልል አደጋ መከላከልና ዝግጁነት ኮሚሽን በአደጋው የተጎዱ ዜጎችን ለመርዳትና የጤና ተቋማትን ለመደገፍ የሚያስችል ተጨማሪ እርዳታ ለማቅረብ እየተንቀሳቀሰ መሆኑ ተገልጿል። ሸገር ጆርናል የጉዳዩን ሂደት በቅርበት እየተከታተለ ሲሆን ስለ አደጋው መንስኤና ስለ ተጎጂዎቹ ሁኔታ ዝርዝር መረጃዎችን በተከታታይ ያቀርባል። ለተጎጂ ቤተሰቦችና ለመላው የምንጃርና የአረርቲ ህዝብ መጽናናትን እንመኛለን። በውበትና በተፈጥሮ ገጽታዋ የምትታወቀው ወዶ ገነት ከተማ ባለፉት ጥቂት ቀናት በሴቶች አለባበስ ምርጫ ላይ ያነጣጠረ ከህግ አግባብ ውጪ ነው በተባለ የሽማግሌዎች ውሳኔ ምክንያት አወዛጋቢ ሆናለች። ከከተማዋ የደረሱን ተደጋጋሚ አሳሳቢ ጥቆማዎች እንደሚያመለክቱት በአካባቢው ሽማግሌዎች ሴት ልጅ ሱሪ አትለብስም የሚል ግልጽ ያልሆነ ደንብ ወስነዋል መባሉን ተከትሎ አንዳንድ ግለሰቦች በመንገድ ላይ ሱሪ የለበሱ ሴቶችን በኃይል ሲያስቆሙና ሲያንገላቱ ተስተውለዋል። ይህ ድርጊት የግል ነጻነትን እና ክብርን የሚጥስ በመሆኑ የአካባቢው አስተዳደር አስቸኳይ ምላሽ እንዲሰጥበት ዜጎች ጥሪ አቅርበዋል። በተለይም ትናንትና በከተማዋ የተለያዩ ስፍራዎች ሱሪ ለብሰው የወጡ ሴቶች ለከፍተኛ መንገላታትና ትንኮሳ መዳረጋቸውን ምንጮች ጠቁመዋል። የዓይን እማኞች እንደሚገልጹት ጥቂት ግለሰቦች ሱሪ ለባሽ ሴቶችን በመንገድ ላይ በአደባባይ በማስቆም ብቻ ሳይሆን ልብሳቸውን በመቀስና በምላጭ የመቅደድ ሙከራ ሲያደርጉ ተስተውለዋል። ይህ አሳፋሪ ሕግን የጣሰ ተግባር በአካባቢው ነዋሪዎች ዘንድ ከፍተኛ ድንጋጤንና ቁጣ ፈጥሯል። ይህ አይነቱ የአደባባይ ጥቃትና የኃይል እርምጃ ሆን ተብሎ አካላዊና ስነልቦናዊ ጉዳት ለማድረስ መሞከርን የሚያመለክት ሲሆን በአስቸኳይ የህግ የበላይነት እንዲረጋገጥ የግድ የሚልበት ደረጃ ላይ መደረሱን መረጃዎች ያመለክታሉ። የአካባቢው የጸጥታና የፍትህ አካላት እርምጃ ወስደዋል ስለመባሉ እስካሁን ድረስ ግልጽ መረጃ ያልደረሰ ሲሆን ህብረተሰቡም ሆነ የሰብአዊ መብት ተሟጋች ድርጅቶች አፋጣኝ ምላሽ እንዲሰጡ ጥሪ ቀርበዋል። የአካባቢው ወግና ባህል የማክበርና የማስከበር ፍላጎት ሊኖር እንደሚችል
እንደሚችል ባይታበልም አዳዲስ አካባቢያዊ ውሳኔዎች ከህግ አግባብ ውጪ ማድረግ የዜጎችን መግፈፍ እንደሆነ የህግ ባለሙያዎች ያስረዳሉ። የሀገሪቱ ህገ መንግስትና ዓለም አቀፍ የሰብአዊ መብት ድንጋጌዎች የሴቶችን የግል ምርጫ የማክበር ግዴታን ይጥላሉ። በመሆኑም ያለ ሰፊ የግንዛቤ ማስጨበጫ ስራና ከህብረተሰቡ ጋር ሳይመከርበት በድንገት የዜጎችን መብት የሚጥሱ ውሳኔዎች ወደ ተግባር ማስገባት ተገቢ እንዳልሆኑና ህጋዊ መሰረትም እንደሌላቸው ተጠቁሟል። ከዚህም ባሻገር ወዶ ገነት ከተማ በኢትዮጵያ ውስጥ ታዋቂ የቱሪስት መዳረሻ ስፍራ መሆኗን ሊዘነጋ አይገባም። ይህ አይነቱ አከራካሪና ኢሰብአዊ ድርጊት በአካባቢው ያለውን ሰላምና መረጋጋት የሚጎዱ ከመሆናቸውም በላይ ለሀገር ውስጥም ሆነ ለውጭ ሀገር ጎብኚዎች ደህንነት አስጊ ሁኔታ በመፍጠር በቱሪዝም ዘርፉ ላይ አሉታዊ ተጽዕኖ ያሳድራል። እንግዶችና ጎብኚዎች በነጻነት የመንቀሳቀስ የመኖር መብታቸው እንዲከበር የአስተዳደሩ ትኩረት ሊሰጠው ይገባል። በጉዳዩ ዙሪያ እየተሰማ ያለውን ውዝግብና ግርግር ከግምት ውስጥ በማስገባት የከተማዋ አስተዳደር የጸጥታ ኃይሎች አፋጣኝና ግልጽ መግለጫ እንዲሰጡ ከፍተኛ ጫና እየተደረገ ነው። አስተዳደሩ የህገ ወጡን ውሳኔ ህጋዊ መሰረት እንዲያብራራ እንዲሁም በሴቶች ጥቃት የፈጸሙ ግለሰቦችን ለህግ እንዲያቀርብና የዜጎችን መሰረታዊ መብቶች የሚጥሱ ማንኛውንም አይነት ተግባር እንዲያቆም አስቸኳይ ጥሪ ቀርቧል። የትግራይ ክልል ጊዜያዊ አስተዳደር የቀድሞ ፕሬዝዳንት አቶ ጌታቸው ረዳ ከቀድሞ የሲኤንኤን እና የሮይተርስ ጋዜጠኛ ጂም ስቴማን ጋር ባደረጉት ቃለ መጠይቅ በኤርትራ መንግስት የጦርነት ስሌት፣ በህወሓት አመራር ውስጣዊ ውጥረትና በኢትዮጵያ የቀይ ባህር ፍላጎት ዙሪያ ትንታኔ ሰጥተዋል። አቶ ጌታቸው የትግራይን ደህንነት ከቀጠናው ፖለቲካዊ ውስብስብነት አንጻር በማየት አዲስ ዙር ጦርነት ለመከላከል የሰሩትን ጥረትም ገልጸዋል። የኤርትራን ሚና የሚገልጹ ከባድ ማስጠንቀቂያዎችንም አስተላልፈዋል። አቶ ጌታቸው ረዳ የኤርትራን መንግስት ከኢትዮጵያ ጋር ሊገጥመው የሚችለውን ጦርነት በሚመለከት የስልት ምርጫ አለው ብለው ያምናሉ። እንደርሳቸው ትንታኔ ኤርትራ ጦርነቱን ከራሷ ድንበር ራቅ አድርጋ በኢትዮጵያ ውስጥ ለማካሄድ እንደምትፈልግም አብራርተዋል። ሻዕቢያ ከኢትዮጵያ ጋር ጦርነት ቢገጥም ጦርነቱ ከኤርትራ ራቅ አድርጎ በደቡባዊ ትግራይ ወይንም በአማራ ክልል ላይ ለማድረግ ነው ፍላጎቱ በማለት አቶ ጌታቸው ረዳ የኤርትራን መንግስት አቋም አብራርተዋል። ይህ ስልት የኤርትራን መሬት ከጦርነት ጉዳት ለመጠበቅና የግጭቱን ክብደት ወደ ኢትዮጵያ ግዛት ውስጥ በማዞር ከፍተኛ ውጥረት ለመፍጠር ያለመ እንደሆነ የቀድሞ አስተዳዳሪ ተናግረዋል። አቶ ጌታቸው ይህንን እቅድ ለማስቀረት ሁለንተናዊ ትግል እንደሚያደርጉም አስታውቀዋል። ከዚህም ባሻገር አቶ ጌታቸው ኤርትራ የጦርነት ዓላማዋን ለማሳካት በቀጥታ ከመጋፈጥ ይልቅ ጠቃሚ ሞኞችን ወይንም ዩስፉል ኢዲየትስን የመጠቀም ብልሃት እንዳላት አስረድተዋል። ኤርትራውያን በጣም ብልሆች ናቸው። የፌዴራል መንግስትን በቀጥታ የመዋጋት የሰው ኃይል ብልጫ እንደሌላቸው ያውቃሉ። ስለዚህም ሀገሪቱን ለማናጋት በድንበራቸው ማዶ ያሉ ጠቃሚ ሞኞችን ወይንም ዩስፉል ኢዲየትስን መጠቀም ይፈልጋሉ በማለት አቶ ጌታቸው ረዳ የኤርትራን አቋም አብራርተዋል። ይህ አይነቱ በተለየ በክልሉ የፖለቲካ ምህዳር ውስጥ የውጭ ኃይሎች ተጽዕኖ የትግራይን ሰላም የመናድ አደጋ እንዳለው የሚያመለክት ነው። አቶ ጌታቸው ረዳ አሁን ያለውን የህወሓት አመራር በተለይም ከስልጣን መውረዳቸው በፊት የነበረውን ሁኔታ ከፌዴራል መንግስት ሊመጣ ይችላል ብለው ከሚገምቱት እውነተኛ ወይንም ምናባዊ ስጋት ለመዳን ሲሉ ከኤርትራውያን ጋር ህብረት የመፍጠር ሙከራ እያደረገ እንደሆነ በመግለጽ ውስጣዊ ቅራኔውን አጋልጠዋል። ይህ መግለጫ በህወሓት አመራር ውስጥ የነበረውን ስጋትና የተለያየ የፖለቲካ አቅጣጫ ፍለጋን ያንጸባርቃል። አቶ ጌታቸው ረዳ በጠቅላይ ሚኒስትር አብይ አህመድ የተነሳውን የባህር በር የማግኘት የኢትዮጵያን ብሔራዊ ፍላጎት አስመልክቶ ጠንካራ አቋም ወስደዋል። ማንም ወደደ ወይንም ጠላ ጠቅላይ ሚኒስትር አብይ ወደዱም ጠሉም ከ135 ሚሊዮን በላይ የሆነው የኢትዮጵያ ህዝብ የባህር በር ተዘግቶበት መውጫና መግቢያ እየለመነ አይኖርም መኖርም የለበትም ብለዋል። ጋዜጠኛ አሁን ያለውን ሁኔታ በኤርትራና በህወሓት አመራር መካከል ያለውን ግንኙነት ምን ይመስላል የሚል ቀጥተኛ ጥያቄ ሲቀርብላቸው አቶ ጌታቸው በትግራይ ጊዜያዊ አስተዳደር ፕሬዝዳንት በነበሩበት ወቅት የወሰዱትን ያልተለመደ እርምጃ ገልጸዋል። የጊዜያዊ አስተዳደር ፕሬዝዳንት በነበርኩበት ወቅት ከኤርትራውያን ጋር ግንኙነት ጀምሬ የነበረ ተስፋዬ ሌላ ዙር ጦርነት በትግራይ ላይ እንዳይከሰት መከላከል ነበረ። ምክንያቱም ለትግራይ ህዝብ የማይሽር ጠባሳ እንደሚተው ነበር የሚታየኝ ብለዋል። ይህ የሚያሳየው የትግራይን ህዝብ እንደገና ወደ ጦርነት እንዳይገባ የመጠበቅ ፍላጎታቸውን ሲሆን ከአስመራ ጋር ከፍተኛ ስጋት በሚታይበት ወቅትም ቢሆን ለድርድር መድረክ በር ለመክፈት መነሻ መሆኑን ነው። የሰላም ጥረታቸው ትግራይን ከጦርነት የመከላከል ዓላማ እንደነበረውም አጽንኦት ሰጥተዋል።
በአጠቃላይ አቶ ጌታቸው ረዳ በጂም ስቴማን ግሎባል ፓወር ሺፍት በተሰኘ ፕሮግራም ላይ የሰጡት ቃለ መጠይቅ የትግራይን የውስጥ አመራር ቅራኔ፣ የኤርትራን ስልታዊ ጫናና የኢትዮጵያን የባህር በር የማግኘት ፍላጎት በማገናኘት በቀጠናው አሳሳቢ የፖለቲካ ተለዋዋጭነትን የሚያሳይ ነው። የእነዚህ ጉዳዮች ውስብስብ ትስስር በቀጣይ የኢትዮጵያ ፌዴራል መንግስትና የትግራይ ጊዜያዊ አስተዳደር እንዲሁም የኤርትራ መንግስት ግንኙነት ምን አቅጣጫ ሊይዝ እንደሚችል የሚያመለክት ነው። በአማራ ክልል ሰሜን ወሎ ዞን ጉባ ላፍቶ ወረዳ ሳንቃ ክላስተር ከተማ በሚገኝ የጤና ጣቢያ ላይ ቅዳሜ መስከረም 17 2018 ከቀኑ 6 ሰዓት አካባቢ በድሮን የተፈጸመ ጥቃት 4 ንጹሃን ዜጎችን ለሞት ሲዳርግ ከ10 በላይ የሚሆኑትን ደግሞ ማቁሰሉን የዓይን እማኞችና የሕክምና ምንጮች ለሸገር ጆርናል ተናግረዋል። ይህ ጥቃት የከተማዋን ነዋሪዎችና የጤና ባለሙያዎች በከፍተኛ ስጋት ውስጥ የጣለ ሲሆን በአካባቢው ያለውን የጸጥታ ሁኔታ አሳሳቢነት ዳግም አጉልቶ አሳይቷል። ጉባ ላፍቶ ወረዳ ሳንቃ ከተማ ከዞኑ ዋና ከተማ ከወልዲያ 20 ኪሎ ሜትር ርቀት ላይ ትገኛለች። የድሮን መሳሪያ ዋነኛ ኢላማ ያደረገውም ታካሚዎች የሚታከሙበት 5 ቁጥር የተሰኘውን ክፍል እንደነበረ የጤና ጣቢያው ባለሙያዎች ገልጸዋል። በህይወት የተረፉ አንድ የጤና ጣቢያው ባልደረባ የፍንዳታውን አስደንጋጭነት ሲገልጹ ምንም ራሴን አላውቅም፣ መሬት ተሰንጥቆ የዋጠን ነው የመሰለኝ፣ ከጎኔ የነበሩት ሲወድቁ እኔን እግዚአብሔር ነው የከለለኝ በማለት መሳሪያው በዋናነት ፊት ለፊት በሆነውና ታካሚዎች ተገኝተው በሚታከሙበት 5 ቁጥር ባለው ክፍል ላይ ማረፉን ተናግረዋል። የጥቃቱ ሰለባ ከሆኑት 4 ሰዎች መካከል 3ቱ ልጆቻቸውን ሲያስታምሙ የነበሩ ወላጆች መሆናቸውን ገልጿል። 2ቱ የዓይን እማኞች በቦታው 3 ሰዎች ወዲያውኑ ህይወታቸው ማለፉን ሲናገሩ እነዚህ ልጆቻቸውን ሲያስታምሙ የነበሩ እናትና አባት እንዲሁም ከ2 ወራት በላይ በጤና ጣቢያው ተኝቶ ሲታከም የነበረ ታካሚ አባት መሆናቸውን አስረድተዋል። አራተኛዋ ሟች ደግሞ ለመገላገል ወደ ጤና ጣቢያ የመጣች ነፍሰ ጡር ሴት መሆኗን አንድ የጤና ባለሙያ አረጋግጠዋል። ማዋለጃ ክፍል ላይ የሞተች አንድ እናት አለች። አንደኛዋ እየወለደች እያለች ነው የሞተችው። አሁን ስንሰማ አዋላጅ ነርሱም እጁን ተመቷል ሲሉ የጥቃቱን አስከፊነት ገልጸዋል። በተጨማሪም የጤና ባለሙያዎች ልጅ የሆነች የ6 ዓመት ህፃንን ጨምሮ ከ10 በላይ ሰዎች መቁሰላቸው ታውቋል። ከቆሰሉት መካከል 8 የሚሆኑት የጤና ጣቢያው ባለሙያዎች እንደሆኑ ተገልጿል። የቆሰሉ ሰዎች መንገድ ከተከፈተ በኋላ ሰኞ ዕለት ወደ ወልዲያ ሆስፒታል መወሰዳቸውን የዓይን እማኞች አስረድተዋል። የቆሰሉት ሰዎች መንገድ ከተከፈተ በኋላ ሰኞ ዕለት ወደ ወልዲያ ሆስፒታል መወሰዳቸውን የዓይን እማኞች አስረድተዋል። የጤና ጣቢያው የጽዳት ሰራተኛን ጨምሮ 6 ሰዎች ወደ ወልዲያ ሆስፒታል የገቡ ሲሆን ጉዳት ከደረሰባቸው 3 ቁስለኞች ቀዶ ሕክምና እንደተደረገላቸው የሸገር ጆርናል ምንጮች አረጋግጠዋል። የአካባቢው ነዋሪዎችና የጤና ባለሙያዎች በሰጡት ምስክርነት በጥቃቱ ወቅት በሳንቃ ከተማ ውስጥ በመንግስት ኃይሎችና በፋኖ ኃይሎች መካከል ግጭት ባይኖርም በወልዲያ ዙሪያ ባሉ አካባቢዎች በተለይም ጥቁር ውሃ በተባለ ቦታ ከባድ ግጭት እንደነበረ ተናግሯል። በዚህ ግጭት የቆሰሉ ፋኖ ኃይሎች ሳንቃ ጤና ጣቢያ ገብተው ሕክምና ሲደረግላቸው እንደነበረም ነዋሪዎች ተናግረዋል። አንድ የጤና ጣቢያው ባለሙያ ከ10 የማያንሱ የፋኖ ታጣቂዎች ቆስለው ወደ ጤና ጣቢያው በመምጣት እንደታከሙ አረጋግጠዋል። የጤና ጣቢያው ባልደረቦችን ጨምሮ ነዋሪዎች ጥቃቱ ቆስለው ሕክምና ላይ የነበሩ የፋኖ ታጣቂዎች ኢላማ ያደረገ ሳይሆን እንደማይቀር ግምታቸውን ሰጥተዋል። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን።